ሺ ስተዲ አይባልም፣ ግን ሰብጀክቲቭ ሙዶች ላይ ሺ ስተዲ ይባላል። ሺ ስተዲ ማለት ትችላላችሁ። ምክንያቱ ደግሞ እዚህ ጋር እያሳያችሁ ያላችሁት ነገር ፍላጎት ሊሆን ይችላል፣ ሀሳብ አስፈላጊነት ሊሆን ይችላል፣ ምኞት ሊሆን ይችላል እየጠቀሳችሁ ያላችሁት ማለት ነው። ቅርጹ ቨርቧን ብቻ ነው የምትጠቀሙት ማለት ነው። ቨርቧን ብቻ ነው የምትጠቀሙት ማንኛውም አይነት ባለቤት ቢኖር ማለት ነው። ስለዚህ ሺ ብቻ አይደለም ዘይም ቢሆን ያው ለነሱ ቨርቧን ስለምትጠቀሙ ከዚህ በፊት ስለ ቴንሶች ያስተማርኩትን ነገር ከተረዳችሁ፣ ስለዚህ ለሁሉም ቨርቧን አልነበረ የምትጠቀሙት። ስለዚህ ሰብጀክት ፕላስ ቨርቧን ነው፣ ትክክል ነው። ግን ቨርቧናችሁ ወይ ኤስ ይኖረዋል ወይ ኤስ ይኖረዋል። ሲንጉላር ሰብጀክት ሲሆን ማለትም ልክ እንደ ሺ እንደ ኢት እንደ ሂ ሲኖሩ ቨርቧን ፕላስ ኤስ ወይም ኤስ ይኖራል። ግን ቨርቧን ብቻ የሚሆነው ዘይ ሲኖር፣ ለምሳሌ ዘይ ቢኖር፣ ዊ ቢኖር፣ አይ ቢኖር፣ ዩ ቢኖር ለነዚህ እንዳለ ቨርቧን ያለምንም ቅጥያ ነበረ የምትጠቀሙት ማለት ነው። ኦኬ ሶ እዚህ ጋር ምን ሆነ? እዚህ ጋር ለሂ ሺ ኢትም ሆነ ለሌሎቹ ቀደም ብዬ ከጠቀስኳቸው ለሁሉም ቨርቧን ነው የምትጠቀሙት ማለት ነው። ማተር አያደርግም ጾታውም ሆነ ብዛቱ ማለት ነው። እነዚህም ቨርቧን ነው የምትጠቀሙት ማለት ነው። ኦኬ ሶ ግን ምንድነው የሚለየው ነው? የሚለየው ነገር ስትራክቸሩ ነው። ስትራክቸሩ ኢት ኢዝ ፕላስ ኢምፖርታንት ወይም ደግሞ ኔሴሰሪ ኢሴንሻል ልትሉ ትችላላችሁ ማለት ነው። ከዛ በኋላ ነው ምን የምታደርጉት? ዛት ብላችሁ ሰብጀክት ብላችሁ ቨርቧን የምትጠቀሙት ማለት ነው። ኦኬ ወይም ደግሞ ሰጀስት፣ ሪከመንድ፣ ኢንሲስት ዛት ፕላስ ሰብጀክት ፕላስ ቨርቧን ይሆናል ማለት ነው። ኦኬ ሶ ምሳሌያችሁ ምንድን ነው? ኢት ኢዝ ኢምፖርታንት ዳት ሺ ስተዲ ኤቭሪ ዴይ። አይታችሁ ከሆነ ስተዲ ነው ሺ ስተዲ። ኢት ኢዝ ኢምፖርታንት ዳት ሺ ስተዲ ኤቭሪ ዴይ። ሶ ልክ እዚህ ጋር ምክር አይነት ነገር ወይም ደግሞ አስፈላጊነትን እያሳየ ነው ማለት ነው። ለዛ ምክር አትበሉት፣ ያው ምክር ቢሆን ሹድ ነበር የሚሆነው የነበረው። እዚህ ጋር ግን አስፈላጊነቱን እያሳየ ነው። ዘ ዶክተር ሰጀስትድ ዳት ሂ ሬስት ፎር ዊክ። ሂ ብሎ እዚህ ጋር ሬስት ነው የተጠቀመው፣ ቨርቧን የተጠቀመው ማለት ነው። ስለዚህ ሁልጊዜም ኢት ኢዝ ኢምፖርታንት ዳት ስትሉ፣ ኢት ኢዝ ኢሰንሻል ዳት ስትሉ፣ ኢት ኢዝ ኔሴሰሪ ዳት ስትሉ የትኛውም አይነት ሰብጀክት ቢኖራችሁ ቨርቧን ነው የምትጠቀሙት ማለትም ኤስ አይኖረውም ማለት ነው። ስለዚህ መጀመሪያ ፕሮሚስ ያደረግነው ነገር መጀመሪያ ስቴት ያደረግነው ነገር እውነት ነው ማለት ነው እዚህ ሲቹዌሽን ላይ። ስለዚህ የቀኑ ጥያቄ ምንድን ነው? የቀኑ ጥያቄ ዘ ቲቸር ሪኮመንድድ ዳት ሂ ዳሽ ዘ ፔፐር ኦን ታይም። ስለዚህ እዚህ ጋር የምትመልሱት ነገር ምንድን ነው? ይህንን ኮሜንት አድርጉልኝ ማለት ነው። መልሳችሁን ብለው ኮሜንት አድርጉልኝ። ኦኬ ሶ አጭር ማጠቃለያ፣ ሰብጀክቲቭ ሲኖር ሁልጊዜም ቨርቧን የምትጠቀሙት ለሁሉም ማለትም ሺ ስተዲ ነው እንጂ ሺ ስተዲስ አይሆንም ማለት ነው። እዚህ ጋር እንደምታዩት ሺ ስተዲስ አይሆንም። ስለዚህ ሰጀስት፣ ሪከመንድ፣ ኢንሲስት፣ ዲማንድ፣ ሪኳየር፣ ሪኩዌስት ቀጥሎ ከዛ ዛት ይኖርና ከዛ ፕላስ ሰብጀክታችሁ ማተር አያደርግም። ሰብጀክታችሁ ሺ ኢት ዩ ዊ ዘይ አይ ሊሆን ይችላል፣ ወይም በእነሱ ሊወከል የሚችል ስም ሊሆን ይችላል። ከዛ ቀጥሎ ቨርቧን ትጠቀማላችሁ ማለት ነው። ቨርቧን ማለት መሰረታዊው ግስ ማለት ነው። ስለዚህ ፕሌይ ከሆነ ፕሌይ፣ ሪድ ከሆነ ሪድ፣ ስተዲ ከሆነ ስተዲ ኤክሰትራ ማለት ነው። ማለትም ኤስ መጨረሻ ላይ ሳይኖራቸው። ኦኬ ሁሉንም የእንግሊዝኛ ትምህርቶች በአንድ ቦታ ለማግኘት አቲ አብስራ እንግሊሽ ቦትን ተጫኑ። ስለዚህ እንዴት ነው የምትማሩት? አቲ አብስራ እንግሊሽ ቦት ላይ ትገባላችሁ። ኦፕን አፕ ትሉታላችሁ። ኦፕን አፕ ካላችሁት በኋላ የቱ ጋር ይወስዳችኋል? እዚህ ፔጅ ላይ ይወስዳችኋል። እዚህ ፔጅ ላይ ምን እንትን ትጫናላችሁ? ሌሰንስ ታብ ላይ ትመጣላችሁ። ሌሰንስ ታብን ትጫናላችሁ። ከዛ ሌሰንስ ታብ ከተጫናችሁ በኋላ በነገራችን ላይ እዚህ ጋር መነገራችሁ ሚስጥር አለ። ከ1000 በላይ ጥያቄዎች አሉት። ከ1000 በላይ ጥያቄዎች እዚህ ውስጥ አክሰስ ማድረግ ትችላላችሁ። ስለዚህ ጥያቄዎች አክሰስ ማድረግ ስትፈልጉ ትገባላችሁ። አንደኛውን ትምህርት ትጫኑታላችሁ። ከዛ በኋላ ዩቲዩብ ቪዲዮ መመልከት ትችላላችሁ፣ ወይ ደግሞ ወደ ኩዊዙ ቀጥታ ሄዳችሁ እዛው ጋር እየታረመላችሁ መስራት ትችላላችሁ። እዚህ ጋር የምነግራችሁ ሚስጥር ምንድን ነው? ግራመር አድቫንስድ ላይ የኔ መጽሐፎች ተካተዋሉ። የኔ መጽሐፎች የጻፍኳቸው መጽሐፎች ተካተዋሉ።
እነዚህ ሶስቱ በእኔ መጽሐፎች ላይ ተመስርተው የተዘጋጁ ሌሰኖች ናቸው። ያ ብቻ አይደለም፣ እዛው ጋር 10 ጥያቄዎች አላቸው። እንዲሁም ደግሞ በዩቲዩብ መልክ በቪዲዮ መልክ የኔ መጽሐፎች አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄንን ዋች ቪዲዮ ኦን ዩቲዩብ የሚለውን ስትጫኑት ቀጥታ ወደ ዩቲዩቡ ቪዲዮ ይወስዳችኋል ማለት ነው። እዛ ጋር ሆናችሁ ማየት ትችላላችሁ ማለት ነው። የማይታወቁ ቀላሎቹ የቴንሶች አሰራር ቀመራቸው እንዲሁም በጥያቄ ላይ አሰራራቸውን አተገባበራቸውን በምሳሌ የምናየው ይሆናል። አብራችሁ ቆዩ። ጸሐፊ የአብስራ ወንደሰን፣ አርታኢ አቤኔዘር ወንደሰን። መግቢያ እንደዚህ አድርጋችሁ መማር ትችላላችሁ ማለት ነው። ያ ብቻ አይደለም፣ ከዛ ማንበባችሁ ከጨረሳችሁ በኋላ መጽሐፉን አንድ ላይ ከኔ ጋር ተመልሳችሁ መታችሁ ጥያቄዎቹን ፕራክቲስ ማድረግ ትችላላችሁ። ስለዚህ በዚህ መልኩ ለፈተናችሁ መዘጋጀት ትችላላችሁ።